አምራን ጉዷ ፈላ። ከፍቅረኛዋ ጋር ተጣላች። ከኤፍሬም ጋር ኤፍሬም አንድ ጥያቄ ጠይቋት ነበር። አርግዘሻል እንዴ ብሎ በሚጠይቃትም አጋጣሚ አምራን ምን ነው ደነገጥክ እንዴ? አይዞህ ባረግዝም ያንተ አይደለም የሚል መልስ ስትመልስለት ከጎናቸው ለካ እነሱ ሳያስቡት ሰው ነበረ መሰለኝ ይህንን ነገር ሰምተውታል። እናም የፍቅረኛዋ እናትና አባት ለልጃቸው ጉድህን እይ ይሉና በስልካቸው የቀዱትን አምራን ስታወራ ያሳዩታል። ይህንን ሲያይ በጣም ይደነግጣል፣ ይናደዳል። አምራንማ በጭራሽ በእኔ ላይ እንደዚህ ልታደርግ አትችልም እያለ ነው። እንግዲህ የጠረጠሩት ነገር ቢኖር ኤፍሬም ምኗ ነው? የመጀመሪያ ፍቅረኛዋ ነው ወይንስ ደግሞ ከኤፍሬም ሌላ ፍቅረኛ አላትና ነው ከሱ ያረገዘችው እንጂ ካንተ አይደለም እያሉ ነው መሰለኝ እንግዲህ ቤተሰቦቹ ማለት ነው። ቤተሰብ እናትየዋ በጣም ተናዳለች። ወይኔ ክብሬ፣ ወይኔ ክብሬ፣ ይሄ ቤት ዘንድሮ ጣጣ አላጣው ብሏል እያለች ነው። ባልየውም እንግዲህ አንቺ በቃ ሁል ጊዜ ለክብርሽ ነው አይደል የምትጨነቂው የሚል ጥያቄ ነው የሚጠይቃትና ኢምራንም እንግዲህ በጣም ስለተናደደ ከቤት ውስጥ እየሮጠ ወጥቷል። እናትየዋም እባክን ተከተለው የሆነ ችግር እንዳይፈጥር ደግሞ በጭራሽ ከአጠገብህ እንድናያት አንፈልግም፣ ሌላ የጨዋ ልጅ ጨዋ የሆነችዋን ፈልገን እንድርሃለን እያለችው ነው እናትየዋም። ናሆም እንግዲህ በንዴት እኔማ እሷን መግደል አለብኝ ብሎ ቀጥታ ከቤት ውስጥ እየተሯሯጠ ወጥቷል ማለት ነው። ይህንን ያየችው ኑሃሚ ሁኔታው ስላልተመቻት ተከትላ ወደ ናሆም ጋር ወጥታለች አብራው። ልክ ስትወጣ ግን ኤፍሬም በር ላይ ስለነበረ አገኛትና እንዴ ኑሃሚ እንዴት ነሽ ብሎ ንቅስ ያደርጋት። ባክህ ልቀቀኝ ትለዋለች። ኤፍሬምም ቆይ ምን ተፈጥሮ ነው? ቤት ውስጥ የሆነ የመጫጫህ ድምፅ ሰምቻለሁ፣ የሚጫጫህ ሰው አለና ምን ተፈጥሮ ነው ሲላት፣ ባክህ ልቀቀኝ ቤቱን እያመሰው ያለው ያንተ ችግር ነው ትለዋለች ማለት ነው። ያንተና የዛች የቅምጠ ስትለው ኤፍሬም እባክሽን ኑሃሚን ከዚህ በኋላ ቅምጠህ ምናምን እንዳትይኝ ይላታል። ኤፍሬምም አምራንን ከዚህ በኋላ ቅምጥህ ስትይኝ እንዳልሰማሽ ብሎ ሲላት ኑሃሜ ደግሞ በዛው ጨመር አድርጋ እና ታዲያ የልጅህ እናት እንድልልህ ነው የምትፈልገው ልበልልህ ስትለው እሱም ደግሞ ይደነግጥና ምን አይነት ነገር ነው እየተናገርሽ ያለሽው? ቆይ ያወራሽ ያለሽውን ነገር ግን እየታወቀሽ ነው ይላታል። ኑሃሜ ግን ምንም አይነት መልስ ሳትመልስለት እየተናደደች ስለነበረ ቀጥታ ወደ ኑሃሜ ጋር ኑሃሚ የሄደችው ወደ ናሆም ጋር ነው። ኑሃሚና ናሆም አንድ ሆነብኝ እኮ ቤተሰብ። እና ናሆም ደግሞ እንግዲህ መኪና ውስጥ ገብቶ ቀጥታ አምራን ወዳለችበት ለመሄድ ስላሰበ መኪናውን ሲቀሰቅስ ኑሃሚ ፊት ለፊት ቆማ ነበርና ልክ ሲያያት በጣም ደነገጠ። ናሆም እሷን ሲያት እንደዚህ ሲደነግጥ አንቺ ያምሻል እንዴ? ቆይ መታሁን ብገጭስ ለምንድን ነው እንደዚህ የምታደርገው ሲላት፣ ባክን ከቤት ውስጥ አወጣጥህ ደስ ስላላለኝ ራስ እንዳትጎዳ በእንደዚህ ሁኔታ ላይ ሆነ ሲጀመር መኪና መንዳት የለብህም ልልህ ፈልጌ ነው ትለዋለች። እሱም ደግሞ በቃ አመሰግናለሁ እኔ መሄድ ስላለብኝ ነው ይልና ተነስቶ ወደ አምራን ጋር ፍለጋ ይሄዳል። ሰላም ሰላም፣ እንድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ኑሃሚን በሚለው ድራማ ነው የመጣሁላችሁ። ቪዲዮውን ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሁን። አዲስ ነገር ተፈጥሯል። እንግዲህ ምን ተፈጠረ የሚለውን የምነግራችሁ ይሆናል። እናንተ ብቻ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። መምጣታችሁ ካልቀረ ደግሞ ላይክ ማድረጋችሁን አትርሱ። ቤተሰብ አይከፈልበትም፣ ቅንነት ለራስ ነው። ወደ መጣሁበት አምራን እንግዲህ ያላሰበችው ነገር ተፈጥሮባታል። በቤተሰብ የሷ ወሬ ተሰምቶ እንግዲህ ናሆም ይችን ሴትዮ ከህይወትህ ማስወጣት አለብህ፣ ላንተ የምትሆን ሴት ቶሎ ብለን ፈልገን አንተን መዳር አለብን እያለችው ነው እናትየዋም። ናሆም አምራን በጭራሽ በእኔ ላይ እንደዚህ አይነት ድርጊት አታደርግም ብሎ ነበረ፣ ግን ደግሞ ቪዲዮውን ማየት ትችላለህ ብለው ቪዲዮውን ሲያሳዩት ራሱን መቆጣጠር አቅቶታል። ተነስቶ እሷ ወዳለችበት የሄደ ነው። ኤፍሬምም እንግዲህ ደውሎ ኤፍሬም ነው ኤርሚ ነው ግን ይሄ ልጅ ኤርሚ ነው መሰለኝ። እኔ ኤፍሬም እያልኩ ነው የምጠራው በነገራችን ላይ ኤርሚ ነው መሰለኝ። እናም እሱም እንግዲህ ደውሎ ባክሽን ቤት ውስጥ እየተበጣበጡ ነው ያሉት፣
ችግሩ ያንቺ ይመስለኛል ሲላት፣ ምን ተፈጥሮ ነው ደግሞ ምንድነው ስትለው፣ ያው አንቺ እርጉዝ እንደሆንሽ ይታወቃል፣ ግን ደግሞ ከናሆም አይደለም ያረገሹ ተብሎ ነው መሰለኝ ቤቱ በአንድ እግሩ ቆሟል እያለ ይነግራታል። ለማንኛውም አሁን ናሆም ወደ አንቺ ጋር እየመጣ ስለሆነ ይህንን ልነግርሽ ነው የደወልኩልሽ ስልክ ይልና ስልኩን ይዘጋል። ልክ ከመዝጋቱ በፊት ግን እዛው አጠገቧ ናሆም ይደርሳል ማለት ነው። እና ድንግጥ ብላ ስልኩን ራሱ ሳትዘጋው እሱም ንቅ ያደርጋትና እንዴት እንደዚህ ታደርግኛለሽ? አንቺ በእኔ ላይ የተጫወትሽብኝ ነበር ማለት ነው ወይ ብሎ ንቅ ሲያደርጋት እሷም በድንጋጤ የምትሆነውን ነገር አጣች። የለፈለፈች ባለችበትም ሰዓት እንግዲህ ኤርሚ ዝም ብሎ ያዳምጣቸዋል። ያው ናሆምና እንትና ማናት አምራን እንግዲህ አሁን ከባድ ችግር ውስጥ ገብተው ነው ያሉት። እናትና አባትየዋም ይችን ሴትዮ አጠገብህ ድጋሜ ልናያት አንፈልግም፣ የጨዋ ልጅ ነው የምንድርህ እያሉት ነው። እሱ ደግሞ አላመናቸውም። ግን አሁንም ያው ከባድ ችግር ተፈጥሮ ነው ያለው። ኤቢ ደግሞ እንግዲህ ስለ ኑሐሚን ለኤርሚ እያወራችው ነው። ቆይ አንቺ ግን ምን አድርጋሽ ነው እንደዚህ ኑሐሚን ጥምድ አድርገሽ ያሻት? ኑሐሚን ማለት እኮ በጣም ጥሩ ልጅ ናት፣ አንቺ ለምን ጠላሻት? ሲላት በቃ መብቴ ነው ከጠላዋት እሳ ባለፈው እኮ እኛ ቤት እኔ ላይ እጇን አላነሳች መሰለህ? እኔማ እግሬ ላይ ወርቃ ይቅርታ እንዲትለኝ ካላደረግኩኝ እኔ ኤቢ አይደለሁም እያለች እየፎከረች ለኤርሚ እያወራችሁ ነው። ኤፍሬም እንግዲህ ኤርሚ ማለት ነው። ኤርሚ እንግዲህ ይች ልጅቷ እንደዚህ ትቅለበለብበት ኤቢን ጥፊም ሲያንስሽ ነው ይልና ይነግራታል ማለት ነው። ከዛን የምልሽ ግን የወንድምሽ ፍቅረኛ እርግዛበት ነው ወይ ቤት ውስጥ ቅድም ሲንጫጩ የነበረው ሲላት፣ እሷም ደግሞ አይገርምህም አባዬ እንደሚለውማ ከሆነ ጭራሹንም በላዩ ላይ ሌላ ፍቅረኛ ወይም ውሽማ ይዛበት ነው እያለ ነው ትለዋለች ለኤርሚ። እናም ኤቢ እንግዲህ ለካ እናቴ እውነቷን ነበር፣ ትንሽ ሰው ድሮም ትንሽ ነው እያለች ታወራኝ ነበር ትለዋለች። ኤፍሬም እንግዲህ ኤርሚ ማለት ነው። ኤርሚ ያው ቆይ ግን አባትሽ ይሄን ሁሉ ነገር እንዴት ሊያውቁ ቻሉ እያለ እየጠየቃት ነው። እሷ ደግሞ ይሄንን ነገር አንተ ግን ምን ነው ስለዚህ ጉዳይ በደንብ ማጣራት ፈለክ እያለች ጠይቀዋለች። ኤቢ እንግዲህ ሚስጥሩን ታወጣለች። ያቺ አምራን ተብዬዋ ላይ አባዬ ሰላይ ቀጥሮ ነበርና ስትሰለል ያልሆነ ነገር ተገኝቶባት ነው፣ ማለትም ሌላ ፍቅረኛ ይዛ ታይታ ነው ትለዋለች። የዚህ ጊዜ እንግዲህ ኤርሚ በጣም ይደነግጣል። የዚህ ጊዜ ኤርሚ በጣም ደንግጦ በቃ ካጠገቧ እየሄደ እያለ እንዴ ምን ሆነህ ነው? ምንድን ነው እንደዚህ ያስደነገጠ ስትለው ኤቢ እሱ ደግሞ አይ ምንም አይደለም ዝም ብዬ ነው ይልና ካጠገቧ ይሄዳል። ያው ሰላይ ስትለው በጣም ነው የደነገጠው። ምክንያቱም እሱም እየተሰለለ ነበር ማለት ነው። እንግዲህ እሱ ነበር መጀመሪያ ፍቅረኛዋ የተባለው የአምራን ማለት ነው። ኤቢም ኤርሚ ማለት ነው ወይ ኤርሚ ከሄደ በኋላ በጣም ተገርማለች። እንዴ ቆይ ይሄ ልጅ ግን ምን ነው ይሄ ነገር እንደዚህ አንገበገበው? በሰላሙ ነው እንዴ? ምን ሆኖ ነው? ቆይ ያለች ነው። ናሆም አምራንን በቃ ከዚህ በኋላ በጣም ነው ያስጠላሽኝ፣ በህይወቴም ሆነ ከአጠገቤ እንድትቆሚ በጭራሽ አልፈልግም። እኔ አምኔሽ ያንን ያክል በፍቅር ስንኖር እንደዚህ እንዴት ትሰሪኛለሽ? በቁሜ ነው የቀበርሽኝ እያለ እየጮህባት ነው እንግዲህ አምራን በጣም ደንግጣ እየተንቀጠቀጠች ነው። እሱም እያስፈራራት ነው። ከዚህ በኋላ በመንገድ ላይ እንድትቆሚ አልፈልግም እያለ ናሆም ይጮህባታል። አምራንም እባክህን ቆይማ ናሆም አንድ ጊዜ ተረጋግተህ እኔ የምልህን ነገር ለማዳመጥ ሞክር ብትለውም በጭራሽ ናሆም አሁን ንዴት ውስጥ ስለሆነ አምራን የምትለውን ነገር ሊያዳምጣት ፈቃደኛ አይደለም። እባክህ ብትለውም እሱ በጭራሽ ዝም በይኝ፣ በቃ ከዚህ በኋላ ገደል መግባት ትችያለሽ፣ አንቺን ላይሽም እንዲያይሽም አልፈልግም ይላታል። የዚህ ጊዜ አምራን እጅጉን በጣም ትናደዳለች፣ ትደነግጣለች። ኤቢ ደግሞ እንግዲህ ኑሐሚን ከእናቷ ጋር እያማቻት ነው። እሷን ለማስጠመር መቼም የማታደርገው ነገር የላትም። ለእናቷ እማዬ ይቺ ገረድማ አሁን ላይ ሁሉም ነገር እየተስተካከለላት ነው፣ ይህንን ችግር ስላየች ቶሎ ብላ ናሆምን የራሷ ለማድረግ የሆነ መንገድ መፈለጉ አይቀርም ብዬ አስባለሁ እያለች ነው። ናሆምን በንዴትና በብስጭት እንግዲህ መጠጥ ቤት ሄዶ እየጠጣ ይገኛል። በጣም ኑሐሚ ደግሞ ስላሳሰባት እሱን ለመፈለግ ወደዛ ሁልጊዜ ወደሚጠጣበት አካባቢ ስትሄድ ይዛ ሲጠጣ ነው ያገኘችውና አሁን በጣም ስለተናደድኩ እባክሽን ለብቻዬ ተይኝ መጠጣት ፈልጋለሁ እያለ ቢላትም ኑሐሚ ደግሞ በጭራሽ እሱን ትታ መሄድ አልፈለገችም ማለት ነው። ናሆም በጣም ሰክሯል።
አምራርን ቀጥታ በንዴት ወደ ቤታቸው መጥታለች። የናሆም እናት አንቺ የማትረቢ ጭራሽ ዓይንሽን በጨው አጥበሽ ወደ ቤት የመጣሽ እንዴት ትላታለች። አምራርም የመጀመሪያ ንግግሯ የልጅ አባት የታለ የሚል ንግግር ነበር። የናሆም አባት የቱን ልጅ ነው የማን ልጅ ነው የምትይው ያለ ሲል እንግዲህ እናትየዋን በመሀል ዝም አትላትም። የትም ስትንዘላዘል ያመጣችውን ልጅ ደግሞ ጭራሽ የልጅ አባት የት ነው ብላ እኛን ትጠይቀናለች እንዴ? አሁን ውጭ ዛሬ ያዘበኛ የት ሄዶ ነው እንደዚህ የምትጫወትብን ብላ ዘበኛው ተጠርቶ እንግዲህ ያው ኤሬሚ ማለት ነው አስወጥቷታል።